ደቦት እንስራ ሆያ በላሆ ቦታ ኮበሌ ሆያ በላሆ ሽንሽንን ሸንሽን ያልንጃሌ ሆያ በላሆ ጎበሌ አትፍሬ ሆያ በላሆ መጣን ከደጅሽ ሆያ በላሆ ቤትና አዝመራን ኮረቆባሽ ሆያ በላሆ ሆያ በላሆ ሆያ በላሆ ሰበሰብንበት ወበልጃሌ ፍቅር አዝመራ ወበልጃሌ መስቀል ወፍና ወበልጃሌ አንቺ ልጅ ያውናችሁ ወበልጃሌ አመት አንዴ ብቻ እንዴት ናችሁ ተመልካቾቻችን? ልዩ ልዩ መሰናዶቻችንን አሁንም ወደ እናንተ ማድረሳችንን ቀጥለናል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለበዓለ ትንሣኤው በሰላም አደረሳችሁ ለማለት እንወዳለን። እንግዲህ እኛ ኢትዮጵያውያን በዓላት ሲቃረቡና ሲዳረሱ ቀድመን ከምንገበያቸው ነገሮች መካከል አንደኛው ነው የሀገር ልብሶች። ቀደም ሲልም ደግሞ ለእናንተ ያስቃየናችሁ የተለያዩ ቆንጆ ልብሶች ነበሩ። ታዲያ እነዚህ ልብሶች ዲዛይን ያደረገቻቸው የልብስ ባለሙያ ደግሞ እዚህ አጠገባችን ትገኛለች። አኒ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንኳን አደረሰሽ። እንኳን አብሮ አደረሰን። ቀደም ሲል እንግዲህ በሞዴሎቻችን ያየናቸው በጣም ቆንጆ ዲዛይን ያደረግሻቸው ልብሶች አሉ። በሃኒ ዲዛይን የተደረጉ ማለት ነው። ከዛ በፊት ስላንቺ እንተዋወቅ እስኪ። ሀና ማነች? እነዚህ ልብሶች ዲዛይን ያደረገችው ሰው እንደው ማነች የሚለውን እንጫወት። ሀና ከበደ እባላለሁ። በባህር ዳር ዩኒቨርሲቲ የፋሽን ዲዛይን ምሩቅ ነኝ። አሁንም በሙያው እየሰራው እገኛለሁ። ቅድም ያየሻቸውን ቆንጆ ቀሚሶችና አዳዲስ ለወንድም ለሴትም አዳዲስ ትሬንድ የሆኑ ቀሚሶችን ልብሶችን ከስተማይዝ አደርጋለሁ። ቀደም ሲልም እንዳልሽው ሞዴሎቻችን ያሳዩን ላይን አዋጅ የሚጥሉ ቆንጆ ልብሶች ነበረ ያየነውና እንዴት ወደዚህ ሙያ ገባሽ? እንዴት ነው ወደዚህ ሙያ የመጣሽበትን አጋጣሚ እናንሳ። ባህር ዳር ዩኒቨርሲቲ አዮቴክስ ኢንጂነሪንግ ደርሶኝ ነበር የሄድኩት እና አጋጣሚ የፋሽን ፈተና ነበረ እና ፋሽን ፈተናውን አለፍኩኝ። ያው በዛው አጋጣሚ ነበር የጀመርኩት። ቅድሚያ ሀሳቡ አልነበረኝም። ስለዚህ ዩኒቨርሲቲ ከገባሽ በኋላ የመጣ ሀሳብ ነው ማለት ነው? አዎ። ባህር ዳር ዩኒቨርሲቲ ኢንጂነሪንግ ስትመርጪ አዮቴክስ እና አዮቲ ኢንጂነሪንግ አለና አጋጣሚ እኔ የደረሰኝ አዮቴክስ ኢንጂነሪንግ ነበር። በዛ አጋጣሚ ነበር ፈተናውን የወሰድኩት፣ አለፍኩኝ። በዛው አጋጣሚ ነው የጀመርኩትኝ። ምን ይመስላል? ምክንያቱም አሁን ለመጀመሪያ ጊዜ ሄደሽ ሌላ ዲፓርትመንት ለመግባት አስበሽ ነው እንግዲህ ወደ ፋሽኑ ተስበሽ ሄድሽውና ምን ይመስል ነበር እዛ የፋሽን ዲዛይኒንግ ቆይታሽ? ከገባው በኋላ በጣም ነው የወደድኩትኝ። አብዛኛውን ነገር እዛው የወሰድናቸው ኮርሶች አብዛኛዎቹ እኔም ወዳቸው አይነት ነበሩ። ስለዚህ በዛው ቀጠለ ማለት ነው። ትንሣኤ በዓል ለብዙዎቻችን ትዝታ ይኖረዋል። ልጅነት ላይ ሲሆን ደግሞ እንደዚህ ያደርጋለሁ የሚሉ ነገሮች ይኖራሉ። ሀና የትንሣኤ በዓል እንዴት ነበር የምታከብረው? ሁል ጊዜ ማለት ትችላለሽ የፋሲካን ባህል ከቤተሰብ ጋር ነበር የምናሳልፈው። አንዳንዴ ከቤት ወተን ያው ቤተሰብ ጥየቃ ዘመድ ጋር እንሄዳለን። ከዛ ውጪ ባለው አብዛኛውን ጊዜ ከቤተሰብ ጋር ነበር የምናሳልፈው። በዓለ ትንሣኤ ሲጀመርም ቤተሰብ ሰብሰብ ብሎ የሚያከብረው በዓል ነው። ከዛ ባለፈ ደግሞ ምግቡ፣ መጠጡ፣ ዶሮ፣ ክትፎ፣ ጥብሱ ይኖራል። ሀና እንደው የትኛው ምግብ ይመቻት ይሆን? እኔ ጥብስ ነው የምወደው። የጥብስ አጥናቂ ነሽ። በጣም ብዙዎቹ ዶሮ ይላሉ። አዎ አይ ነው። እንዴት ዶሮን አልመረጥሽም? አይ ዶንት ኖ ግን እኔ ጥብስ ነው የምወደው። እሺ ቀደም ሲል እየነገርሽኝ ነበረ ዩኒቨርሲቲ ላይ ከገባሽ በኋላ ሙያውን ወደድሽው፣ ከዛ በዛው ቀጠልሽበት። ለመጀመሪያ ጊዜ ልብስ የሰራሽበትን አጋጣሚ እናንሳ እስኪ። ለማንስ ሰራሽ ያንን ልብስ? ለመጀመሪያ ጊዜ ግራጁዌት ካረኩ በኋላ በራሴ ለመስራት ሞክሬ ነበር እና እንዴት ነበር የምሰራው? ሰዎች እኔ ቤት መጥተው እለካቸውና ባህላዊ በሆነ ጨርቅ ሳይሆን ሞደርን በሆነ ወይ ኮት፣ ልብስ፣ ቀሚስ ምናምን ሰራ ነበርና የመጀመሪያው የሰራሁት ልብስ ለወንድሜ ነበር፣ ለታላቅ ወንድሜ እና በጣም በቃ ደስተኛ ነበር። he was so proud ምናምን እንደዛ ነበር ያለፈው። ምን ተሰማሽ አንቺ? ምክንያቱም በቲዮሪ የምታውቂያቸውን ነገሮች ያውም ደግሞ የቅርብሽ ሰው ለብሶ ስታዩ የሚሰማሽ ስሜት ይኖራል ብዬ አስባለሁ። በጣም ነው ደስ ያለኝ። ስፔሻሊ በጣም ወደው ሰው ለብሶት ሳይ it was meaningful፣ ደስ ይላል። ከባዱ ነገር ምንድነው ከዚህ? ምክንያቱም አቀናሽቶ የሀገር ልብስ ሲሆን ደግሞ እያንዳንዱ ነገር ጥንቃቄ በጣም የሚፈልግ ይመስለኛል። ምኑ ከበደሽ? ከባዱ እዚህ ስራ ላይ ከባዱ ላይክ አስ ቢዝነስ ካወራሽኝ ቢዝነስ ላይ የሚከብደው መጀመር ነው።
ጀምረሽ ደግሞ ያው ማርኬቱን አንቺ ራስሽ ወደ አንቺ የምታመጪ ከሆነ ያ ከባዱ ፓርት ነው። ማርኬቱን ቀድመሽ አግኝተሹ ከሆነ ግን ቀለል ያደርገዋል ላንቺ። እንደ ፋሽን ደግሞ ካወራሽኝ ስፔሲፊክሊ የሀገር ባህል ልብስ ከባዱ ፈተና ያው ከሸማኔ ጋር ዲል ታደርጊያለሽ፣ ጠላፊ ምናምንና ከብዙ ብቻሽን አይደለም ስትሰሪው። ስትሰሪ ሸማኔ ያለ፣ እጅ ጠላፊ ያለ፣ የማሽን ጠላፊ ያለ፣ የሚሰፋ ሰው አለ እና ሁሉንም ነገር ኦርጋናይዝ ማድረግ አለብሽ እና ብዙ ቻሌንጆች አሉ። ግን ስቲል ግን በጣም ደስ የሚል ሙያ ነው። በጣም ነው የምወደው ስራዬ። ለሙያው ያለሽ ፍቅር ክብደቱን ቀለል አድርጎልሻል ማለት ነው። የሀገር ልብሶች እንዳልሽው ቀደም ሲል በጣም ጥንቃቄ እንደሚፈልጉና ጊዜ እንደሚፈጁ እያወራን ነበርና እንደው በጣም አንድ የሀገር ልብስ ፈጀ ከተባለ ምን ያክል ሰዓት ይፈጃል? ቶሎ ጨረስሽ ከተባለ እንደው ምን ያክል ጊዜ ይወስድብሽ ይሆን? እንደየቀሚሱ ይለያያል። በጣም ትንሹ እትኩድ ቢ 1 ሳምንት ወይ 5 ቀን እንደዛ ሊሆን ይችላል። ብዙ ጊዜ ከወሰደ ደግሞ 2 ወር ሊሆን ይችላል። በጣም ብዙ ጊዜ የሚወስደው ብዙ ጊዜ የእጅ ጥልፍ ነው። የእጅ ጥልፍ ስፔሻሊ አርቦቹ ላይ የእጅ ጥልፍ ካለ ጊዜ ይፈልጋል። በጥንቃቄ ነው የሚሰራው። ስለዚህ ያው የእጅ ጥልፍ ጊዜ ይወስዳል ማለት ነው። ለምሳሌ አሁን የለበስኩት ልብስ አለ። ከምን ተሰራ፣ እንዴት ተሰራ፣ ምን ያክልስ ጊዜ ፈጀ የሚለውን ብትነግሪኝ ደስ ይለኛል። ያንቺ ልብስ ያው በመነን ነው የሚሰራው። የሀበሻ ቀሚስ ስለሆነ የማሽን ጥልፍ ነው። ጥቂት ፈርጦች አሉት። ይሄ ልብስ አሁን 15 ቀን ይፈጃል። 15 ቀን በጣም ይገርማል። ለሀገር ልብስ ያለን ክብርና መውደድ በጣም ብዙ ረጅም ጊዜ እንደሚፈጅ ነው እንድናስብ የሚያደርገንና በጣም በትንሽ ጊዜ ደግሞ መስራት እንደሚቻል ይመስለኛል ያሳየሽን። ያንቺስ ልብስ እንደው ምን ያክል ጊዜ ይፈጃል? ከምንስ ተሰራ? ያው የኔ ልብስ እንደምታዩ በ8 ቁጥር ቀይ ክር ነው የተሰራው። የማሽን ጥልፍ ነው። ከወርቀ ዘቦ ጋር ተቀላቅሎ ነው የተሰራው። ጥቂት ፈርጦች አሉት። 15 ቀን ይፈጃል። 15 ቀን ወይ ሳምንት እንደየ ቴለር። በጣም ነው የሚያምረው። ምናልባት እዚህ ሙያ ውስጥ እያለሽ ከገባሽበት በኋላ የገጠመሽ ገጠመኝ እንዳው ልብሶችሽን ከሰራሽ በኋላ የምታስታውሹ ገጠመኝ ካለ እስኪ እንጫወት። የሚገርምሽ አብዛኛው ገጠመኞች ላይክ ኦርደር ከተደረገ በኋላ ያው መሸመን አለበት ቀሚሱ። ለሽማኔ ከሰጠሽ በኋላ ያለው አንዛይቲ ላይክ ሁሌ ገጠመኝ ነው ለምሳሌ ሁሌ የማይለመድ ገጠመኝ ነው። ላይክ አንፕሪዲክትብል ስለሆነ አንቺ ቃልሽን ለመጠበቅ የምታረጊው ነገርና ላይክ አለመገጣጠም በጣም ኢትስ ስትረስፉል። ሶ ያለኔ ተደጋጋሚ ገጠመኝ። ምናልባት ልብሱ ቶሎ ይደርስልኝ ይሆን አይደርስልኝ ይሆን ቃልሽን ሰጥተሽ ስለሆነ እሱ ጭንቀቱ በራሱ ከባድ ነገር ነው። በጣም the worst part። ቀደም ሲል ስለ በዓል እያነሳን እንዴት ከዶሮ ጥብስን አስበለጥሽ እያልኩሽ ነበርና ዶሮ ወጥ ላይ መስራት ላይ እንዴት ነሽ? አልችልም። ብዙ ኢትዮጵያውያን ዶሮ ላይ አይታሙም ይባላል። ጥብስ ላይ ነው ጎበዝ ይሆንሽ? አዎ እኔ ዶሮ መስራት አልችልም። ፈርተሻት ነው ወይስ እንዴት ነው? እንፈራራለን ነው። ቦትን ስራ ያበላው ቦታ ኮበሌ ያበላው ሽንሽንን ሸንሽን ያልንጃሌ ያበላው ጎበሌ አትፍሬ ያበላው መጣን ከደጅሽ ያበላው ቤትና ዝመራን ኮረቆባሽ ያበላው ያበላው በርካታ ቆንጆ ቀሚሶች ናቸው እንግዲህ እዚህ ጋር ሞዴሎቻችን ለብሰው የምናያቸው። እንደው የተወሰነ ነገር ብትነግሪኝ ደስ ይለኛል። ምክንያቱም እዚህ ጋር ቀለል ብሏቸው በየቀኑ የሚለበሱም ይመስላሉ ሲታዩ። ያው ባህላዊን ከሞደርን ጋር ሚክስ አድርገን በእጅ ጥልፍ በማሽን ጥልፍ አስኪጠን ነው እያቀረብን ያለ ነው። እነዚህ አብዛኛው እዚህ ጋር እንደምታያቸው ሶስቱ በጥርጥር ነው የተሰሩት፣ በመነን በንክር። እዛ ጋር እንደምታዩ ሽመና አለው ከታች። እንዲህ እንደምታዩ በእጅ ጥልፍ አጊጧል ወገቡ ጋር። እዚህ ጋር እንደምታዩት ለዴት ሊሆን ይችላል፣ ለግራጁዌሽን በሳባ ነው የተሰራው። በቡኒ ክር የተሸመነ ነው ሳባው ላይ እና ይሄንን ልብስ ለተለያየ ፕሮግራም ማድረግ እንችላለን። ኢቭን ለሰርግ እንደምታዩቸው በተለያዩ የትራዲሽናል ፋብሪኮች ነው የተሰሩት። ብዙ ዲቴል አላቸው።
ከስተመር እንደሚፈልገው ዲቴይሉን ኦርደር አድርጎ ለእያንዳንዱ ሰው በየራሳቸው ቴስት መሰራት ይችላል። ከስተማይዝ መደረግ ይችላል። እንደምታዩት እዛ ጋ ሙሉ የወራጅ የእጅ ጥልፍ ነው። በጣም ቆንጆ የእጅ ጥልፎች ነው የሚሰሩት እኛ ጋር። የማሽን ጥልፍም አማራጭ አለ። ይሄ ሙሉ የእጅ ጥልፍ ነው እና ለሙሽራ ቤተሰብ የሚሆን ቀሚስም እዚህ ያለ። እንደምታዩት እዚህ ያልቀረቡ ብዙ አይነት ቀሚሶች አሉ። እንዳልኩሽም ከስተመሮች መጥተው በፈለጉት ትሬንዲ በሆኑ ዲዛይኖች ከስተማይዝ እናደርጋለን። መስቀሎብና አንቺ ልጅ ያውናችሁ አመት አንዴ ብቻ ትላላችሁ በጣም ነው የምናመሰግነው። ቆንጆ ቆይታ ነው የሰጠሽን። በዚህ አጋጣሚ እንኳን አደረሳችሁ መልእክት ማስተላለፍ ከፈለግሽ ማመስገን የምትፈልጊው አካል ካለ ደግሞ እድሉ ልስጥሽ። መጀመሪያ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ። እዚህ ስራ ላይ እንድቆይ ላበረታታችሁኝ ቤተሰቦቼ፣ ጓደኞቼ በጣም አርጌ አመሰግናለሁ። እናንተንም በጣም አርጌ አመሰግናለሁ። ያ ሆፕፉሊ በተሻለ ስራ ኔክስት ታይም እንደምንገናኝ ተስፋ አደርጋለሁ። ፕሮግራማችን ይህንን ይመስል ነበረ። ተመልካቾቻችን በድጋሜ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለበዓለ ትንሣኤው በሰላም አደረሳችሁ ማለት እንፈልጋለን። ቀደም ሲል ያያችኋቸውን ቆንጆ ቀሚሶች ለብሰው ሲያሳዩአችሁ የነበሩት ደግሞ ሳባውያን ሞዴሊንግ ማሰልጠኛ ተቋም ነበሩ። ድጋሜ መልካም በዓል እንዲሆንላችሁ እንመኛለን። መልካም ቆይታ።